መከራቸውን የማይፈልጉ ናቸው። ከወንድም ከሴትም ፈቶ የለቀቀባቸው ትናንትና። እንደዚህ ከሆነ ደግሞ ባይገቡ ጥሩ ነው። ባይገቡ ጥሩ ነው። ይኸውልሽ ሳሚልኝ ዳኒ የሚባለው እኔ ከዚህ በፊት አይቻለሁ። ሁለት ከሁለት በጣም ይግባባል። ቆይ ከታች ለኮሜንቷ ለመልስላት። አሁንም ኮሜንት አይደል ነገር የሚያመጣው ምን እያልሽ ነው? ኮሜንት ነው። እኔም እያነበብኩ ነው። ቆይ ዩዘር ዳኒ ምናምን አልሽ አይደል? እኔ ዳኒን ጠንቅቄ ያውቀዋለሁ፣ ሃይሚን ጠንቅቄ ያውቃታለሁ። ውዴ እዚህ ለማሽቃበጥ ለመሽለጥለጥ አይደለም የመጣሁት። ይሄን አማርኛ እየደጋገምኩት የሚከነከናቸው የራሳችሁ ሃይሚን ሙቼ ነው የምወዳት። ሃይሚን ብሩኬን እወደዋለሁ፣ እሷ ስለምትወደው ባሏ ነው። እኔ ማሽቃበጥ ላይ ሞንቴ ነው። እኔ ፍራም ደጋግሞ ሞንቴ ነው ልበላትና አላውራ ሞንቴ የኔ ወድ ልፍታ አንዴ ዞር። እኔ ስራ ልገባ ነው። ግቢ። እኔም ልገባ ነው፣ ስራ አለብኝ። ከታች ላለችው ልስጣት። አቦ በእናትሽ ለኮሜንት ዝም ብለሽ መልስ እየሰጠሽ እንትን አትበይ። ለኮሜንት መልስ አትስጡ። እኛም ልንጀምር ነው እንዴ? ኮሜንት ነው እኮ መከራ ያመጣው። መልስ አትስጡ። ዳኒ ሁሌም ነው የሚቀልደው ግን ነገር ብሩክም ሆነ ሃይሚ ኮሜንት አታንብቡ። በቃ ቦልድ አርጋችሁ መጥፎ ኮሜንት አታንብቡ። ስክሮል አርጋችሁ ለፉ። ምርጥ ኮሜንት ምርጥ እህቶች ይጽፉላችኋል። እሱን ለምን አታነቡም እናንተ? እሺ ሁለታችሁ ተጋቡ፣ ውለዱ፣ ተጋቡና ገላግሉና ይሄንማ አይናቸው ተሸፍኖ ያነቡ። በቃ ይዘርዬ እነሱ ራሳቸው እኮ ለነገር እኮ ቦታ እየቆፈቆፉ ይከፍታሉ። ሁለቱም ጥሩ ኮሜንት አያነቡም። ለምን ጥሩ ሜንሽን የሚደረግላቸው አያነቡም? ፕራንክም ሲደራረጉ ጥሩ ሜንሽን የሚያደርግላቸውን ትተው መጥፎ ሜንሽን የሚያደርግላቸው ነው የሚሰሩት። ኮሜንት አንባቢው ብሩኬ ነው። ምን አላት? ብሩኬ አፈቅርሃለሁ እኔ እያለሁ ስትለው ዝም በይ የሆነ ነገር ተናግሯት ሃይሚ አፏን ዘጋች፣ መልስ አልሰጠችም። የሆነ ነገር ይሰማሻል ጣልስ አልኩሽ አይቻለሁ። ለማናደድ ምን አስፈለገው? ፍቅረኛሞች ናቸው፣ ባልና ሚስት ናቸው። ማናደድ ምን አስፈለገው? ብሩኬ ሳሚልኝ ያልጋ ስር የምን ስር የለ ጭንቅላት የሚነካ እኮ ይናገራል። ብሩኬም እንዴ ቀላል አይደለም በጥራቱ የሚነግረው። ተናገረ እንጂ ብሩኬ ትናንትናም ተናግሯል። ድብና አድርጎ ነው የተናገረው። እንደውም የሆነች ማናት እሷ የሆነ ነገር ስትለው አዎ ነኝ አላት። ግን እዚህ ጋር ማለት ነው ባጭሩ ማለት ነው እኛ የለፋ ነው የደከም ነው አንድ ላይ እንዲሆኑ እነዚህ ልጆች ከአንድ ላይ እንዲጓዙ ነው የምንፈልገው። አንዱ ሲል አንዱ አሁን ትናንትና አሁን ዛሬ ብዙ ተናገረ። በኋላ ሲመጡ ግን አንድ ላይ ፍቅር ሆነው ሲመጡ አያናድድም ወይ? አጀንዳ ጠፍቶ ነበር፣ አጀንዳ ተገኘ። ይኸውልሽ ሳሚልኝ አሁን ጨረቃ ፋሚሊ በብዛት አሁን በብዛት ጨለማ ውድ ጨለማ በይ ቆይ አንድ የሁለት አንድነት የሚፈልግ ሰው ነው ያለው። ቆይ ልንገርሽ፣ የምር ሲሪየስ ነው የማወራው። የሁለቱን አንድነት የሚፈልግ ሰው ነው የሚበዛው። በጣም ጥቂቶች አሉ ያው እነሱን ለማጣላት የሚሞክሩ። እነሱ ናቸው ኮሜንት ላይ የሚጽፉት። ቆይ ዩዛሪ የእነሱ ናቸው ኮሜንት ላይ የሚጽፉት፣ ገስትን ገብተው የሚሳደቡት እነሱ ደግሞ ይታወቃሉ። ስለዚህ እኛ እነዚህ ልጆች ክፍተት የሚፈጥርባቸው ነገር ሲኖር መምከር ብቻ ነው። ሁለቱንም ምክራችን እኔ አሁን ምክሬ ምንድነው? ኮሜንት አታንብቡ ነው አደራ የምለው። በቃ መጥፎ ኮሜንት ቦልድ ያደረግ ሰው እንዲሰማ አለማንበብ። ይኸውልሽ ሰው እንዲሰማው በውስጥሽ አንብበሽ ለፊው። ሰው እንዲሰማው ግን ቦልድ አድርገሽ ስታነቢው ፋሚሊም ይሰማል፣ አጠገብሽም ያለ ሰው ይሰማል። ትንሽ ቅሬታ ይፈጥራል በትክክል እንደ ሴት። ስለዚህ እኔ የምመክረው ስክሮል እያደረጋችሁ ለፉ። መድኃኒቱ ይሄ ነው። አለቀ፣ በቃ አለቀ። ይሄ ነው መድኃኒቱ። ይሄ ነው መድኃኒቱ። እኔ ግን አዲስ ነገር አይደለም ነው አሁን ስለ ዳኒ እዚህ ጋር ማብራራት አዲስ ነገር አይደለም። ብዙ ነገር አድርጓቸዋል። እኔ ዳኒን አይደለም እኔ ጓደኛሞች እንደማውቀው ምንም ዳኒ ላይ ችግር የለም። ዳኒ እኮ እንደውም ብዙ ጊዜ ጌም ሲጫወት ዳኒን ጥራው ይሉታል። ለምን? ያዝናናል፣ የሚናገረው ነገር ያስቃል። ቅድም ጥራው ነው የሚሉት። እሱ ላይ ጨረቃ ፋሚሊ ምንም አይነት ማናቸውም ቅሬታ የለም። ምክንያቱም ልጁ ተጫዋች ነው። በቃ አለቀ። ከዛ ውጭ ምንም ነገር እኔ ያልኩሽ ከስር መርዝ ኮሜንት የሚጽፉትን ቦግ አድርገሽ ስታነቢው ሰው ይሰማል፣ አጠገብሽ ያለው ሰው ይሰማል። አያናድድም? ያናድዳል። እኔ እንደው ዛሬ አልገባም ብዬ ነበር ረመዳን እስኪፈታ ገስት ላይ ዩቱብ ላይ ያየሆናችን እኔ አልገባሁም ነበረ። ዛሬ ገብቼ አየለች ጋር ተጣልቼ
እኔም ያው ገባሁት ቻው ብዬ ነው እኮ የሄድኩት እኮ አየለች ጋር በቃ አሁን ተጣለሁ ማለት ነው። አንድ ቂም በይነገ ጾም ወይ መከራ ዩዘር አዩ አንቺ ሁለቱ ወዳጅ ናችሁ እኮ የሚያጣላችሁ የሀሳብ አለመግባባት ነው እንጂ ሳሚልኝ ፈልገሽ አምጫትና እስኪ አፉ በይ ልበልና ልውጣ። ኧረ አዩም እኮ አንቺም አንድ ናችሁ። የብሩኬና ሃይሜ ናችሁ እኮ ምንም አንድ ናችሁ አላችሁ። ሙታዬ ሁሉ ሰላም። ድምጽሽን ሰምቼ ነው የገባሁት። ወይኔ ፍቅርዬ እኔ እኮ ሰላም ብዬ ሰላምቼ ዩቲዩብ ላይ መጣሁልሽ እኮ። ሁሉ ሰላም ሰላም ነው የኔት ማታ ነበርሽ? ምን ተፈጠረ? በዩቲዩብ ላይ ተጭኖ ነው እንጂ ያየሁት ተቀርጾ። ምን ኦኬ። ማታ ጌሙ ላይ ሃይሚን በቃ ቅር ብሏ ተሰኝታ ምናምን ተለቋየውኝና ለምን ኮሜንት ያነባሉ ነው የኔ ጥያቄ። ለምን ያነባሉ መጥፎ ኮሜንት? ሴቱ አረኔ ራሱ ሳነብ እንደውም እሱ እያነበበ የነበረው እንደውም ቦጋለ ምናምን የሚለውን ነገር ወየ አለ። ቦጋለ ሲሉት ወየ አላቸው። ስም እኮ ነው ምን መስሏቸው ነው አለች እሷ። ስም እኮ ነው አለች። እንደገና አፈቅርካለሁ የኔ ብቻ። እንዴት ቆይ ሴት ልጅ ከወንድ ጋር ሴት ጋር ቁጭ ብላ አፈቅርካለሁ ብሩኬ የኔ ብቻ ሆን እኔ እንደዚህ ነው ያልኩት። ይሄንን መልስ ሆን ብለው ነው ሁለቱን በቃ የሆነ ቅሬታ ማላቸውን ለመፍጠን ሆን ብለው ስለሆነ እንደዚህ አይነት ኮሜንት ከፍ ተደርጎ አይነበብም። እሷ አላነብም ብላለች እኮ። እንደውም እሷ አምርቦ ሲናደድ ኮሜንቱን እያነበብሽ ነው ሲላት እኔ እኮ ኮሜንት አላነብም አለችው። እሰይ እንኳን አላነበበች። በቃ ብሩኬ ማያንብብ ከእንግዲህ ስክሮል አድርጎ ይለፍ። ስክሮል አድርገሽ ያነበበ እያለ ማለት ነው። አንዳንድ ደስ ይበላቸው ባይመጡላቸው ደስ ይበላቸው። ብሩኬ ፎቶ ለቋል። አበባ ይዞ አበባው የሃይሚ ነው። አይቻለሁ እንዴ ድሮስ እነሱ በዚህ ሊጣሉ ነው እንዴ? እነሱ እኮ ይተዋወቃሉ። ቀልድ ነው። መቼም አይጣሉም። ፍቅር እንኳን በኮሜንት ሊጣሉ እዚህ ጋር ማለት ነው። ልንገርሽ ሳሚልኝ ልንገርሽ አንድ ነገር ነገ ጾም ልጀምር ነው። ሀቁን ልንገርሽ ስትናገሪ አታዳይ። ሁለቱንም በአንድ አድርገሽ ተጓዢ ከይቅርታ ጋር ማለት ነው። ቆይ ልንገር ሌላ ቦታም ከዚህ ቀደም አንቺና እኔ ተናግሬሻለሁኝ። ስትናገሪ ዘንበል አታርጊ። ጥፋት ወደ ሃይሚ ብዬሽ ተጣልተንም ነበረ ተነጋግረንም ነበረ። እና ወይዙር ነው ወይዙር እኔ ደግሞ አንቺ ሳትወጪ ምነግርሽ እኔ የምለው የሆነች ልጅ ናት። የዋትስአፕ ቁጥር የሚያውቃለ ቆይ ልንገራችሁ የዋትስአፕ ቁጥሯን የሚያውቃለ አለች። እንዴ ባቅስ አልኩኝ እኔ ባቅ ይሄ ከዚህ ልጅ በቃ ተለያይ አያዋጣሽም ብዬ ነበር። መላ በዋትስአፕ ገብቻ ላይ ነገሩ መዳን ነው። እኔ በጣም ታዘብኩት። ማንልሽም ይሄን አልነግርሽም ወላሂ ነው የምልሽ። ይሄን ታዩ ብዙ ነገር እኮ ወጥቶ አትዘልቂውም። ይሄን ሲባል እነዚህ ልጆች ትናንትና ምን አይነት ህይወት የሚያለያይ ነገር ተነጋግረው ምን ነገር ተደርጎ በውስጥ ተገብተው ስልኳን ታውቂያለሽ ወይ ስጪኝ ለምንሽ በዋትስአፕ ከሱ ህይወት ራቂ እሱ አይጠቅምሽም አያዋጣሽም ልላት ፈልጌ ነው። እነሱ ናቸው እንደ ወሳኝ የምትሉት እናት ናችሁ አባት ናችሁ ወንድም ናችሁ እህት ናችሁ ሆይ ተብለዋል። ግን ደደብ ደነዝ ቆሻሻ ስለሆኑ ውስጥ ለውስጥ በዚህ አጋጣሚ የምነግራችሁ ውስጥ እየደወላችሁ የሁለት ደጋፊዎች የሃይሚ ቁጥር አላት የብሩኬ ቁጥር አለው እያላችሁ ለምትሽለጣለጥ ረመዳን ቢሆንም ቄጣችሁን እየወጋሁ ነው በመልስ የምሰጣችሁ። ወይኔ አስተግፍሩላ ዛርዬ አስተግፍሩላ ዩዛርዬ ወላቷ ነው መመሰለሽ አይደለም። ለእኔም ለጓደኛዬም ነው። ጓደኛዬን ደግሞ ታውቂያታለሽ ሳሚልኝ ለሷም ነው ይሄ ነገር የተጠየቀችው። ምን አለ የኔ ውድ በአፈ ጨምረ ብሰጥም ዛሬ እኔም እንደዚህ አይነት ነገር ሰምቼ ተቃጥዬ ነው ማለት ነው። እያሳቀን ነበረ ዳኒ ማለት ነው። ብሩኬን እያናደደው ነበረ እኮ ይሄ እኮ ነው እሱ በመቅናቱ ምናምን እኛ እንደውም ዘና እያልን እየሳቅን ነበረ።
እነሱ እኮ ዳኒ እኮ ሁሌ ይጫወታል፣ ቀልደኛ ነው። ሁለቱንም በጣም ነው የሚወዳቸው፣ ጓደኞቹ ናቸው። እና ገስት ላይ ራሱ ሰው በጣም ይዝናናል በኮሜንት። እኔ ከዚህ በፊት አይቻለሁ። የእሱ ሳይሆን ነገሩን እኮ ያበላሻቸው ብሩኬ ድምፁን አውጥቶ ያችን ኮሜንት መናገሩ እኮ ነው። አሁን ይኸውልሽ የዳኒ ሳይሆን ፍቅር ኮሜንት፣ እነዚህ የተመቱ የሚጽፉት ኮሜንት ቦልድ አድርጎ አንብቡ። በቃ ካላነበቡ ወይዬ ምን አነበበ? ቆንጆዋን ልጅ አምጣልን ሲሉት ማንኛውን ቆንጆ ብሎ ድምፁን አውጥቶ ሲናገር እሷ እኔ እንዴት እዚህ እያለሁ ይሄን ይላሉ ብላ በዛ ነው ነገሩ የተቧከሰው። እሺ ካቹ ጋር ተጣሉ? ነገሩ አልኩሽ መጨረሻ ላይ እንትን ያለው ሀይሚም በዛ የተናገረችው ለነሱ መልስ የሰጠችው በዛ ነው ልልሽ ፈልጌ ነው እንጂ ብሩኬ ጋር ከመጨረሻ ላይ ንግግሬ ከአንተ ጋር አይደለም ከነሱ ጋር ነው። ግን በጣም ሸምኦን እዚህ ተቀምጦ በጣም ሸም ነው አለቻቸው። እውነቷን ነው። በጣም ሸም ነው ሰው ለሆነ ሰው